ዮኒ ማኛ ወንጌል ባናቱ ይዘግዘቅ ያለ ሰሞን ይሄን ያለ ጊዜ ማለት ነው። ወንጌል ባናቱ ይተከል። የምን ወንጌል ነው የምታወራው? ክብር ይበልጣል። ወንጌል ይዘግዘቅ ባለ ጊዜ እነ ቀለም ወርቅ አይተንፍሱ ዮኒ ማኛ ቤት ገብተው እንደዚህ ነበር ያሉት። ቪዲዮን ሳዩ ሰዎች ፖስተውት አዲስ ቪዲዮ እንደሆነ ተረዳው እና ወዲያው ሰማሁትኝና ከወንድሞች ጋር አብረን አየነው እና ቢኒያ እና ዳጊዬ ማለት ነው ሰማኑና ያው ጌታ ፊት ምነግረ ማለት ነው። አይ ዮኒን በቃ የሆነ ሰው አስከፍቶታል፣ የሆነ ቃል ተናግረውታል። ስለዚህ ምንድነው ማድረግ ያለብን? እንደውለታለን በውስጥ ዮኒዬን ብለን ያው የአብርሃም አምላክ ምስክር ነው። አቃለው ባትለኝም ኤርሚሻ ቀድም እኮ ተናገርኩ። የሚገርም ይቅርታ ስላቋረጥኩ አቤል አቡና በእኔ ላይ ይሰራል፣ ወንድሞቼ ግን አያደርጉትም ብያለሁ ቃል በቃል። እንደሚተማመንባቸው እኔ እንደማላልፈው እነሱ ግን እንደሚያልፉት ተረድቶ እሱም በአፉ ምስክርነት ሰጥቶ ነበር። ጨምሮን ቀለም ወርቅ አይተንፍሱ ይህንን ነገር ብሎት ነበር። ከጠራኸው ግለሰብ ውጭ እሱን አይመለከተኝም። የጠራኸው ግለሰብ እኛን አይመለከተን። ስለሱ አይደለም እንትን ማለት። ሌሎች ግን ሳያውቁ ምናልባት ቸኩለው ምናልባት የተናገርከው ነገር ኢሞሽናል አድርጓቸው አይ ወንጌል ለምን ይነካል በዚህ ነው ያህል ልክ ምናምን ነገር ብለው ተናግረው ከሆነ በእነሱ ምክንያት ልብ ካዘነ ዮኒዬ ይቅርታ፣ እኔ ምንም አልሰማሁም። እንወድሃለን። እንደ ክርስቲያን ቢያስቡ እኮ የ8 ወር እኮ ልጅ እኮ ነህ፣ ገና አዲስ ክርስቲያን እኮ ነህ። እኔ አልልብህም፣ እዚህ ያሉ ወንድሞቼ የማይሉብህም ቸኮለን እንጂ እንናገር ብለን ብንል መጀመሪያ እኛንም ቪዲዮን የሰማነው ገና የ8 ወር ልጅ ነህ ያለ እወድሃለሁ የመጀመሪያ ድንጋይ አላነሳብህም ያለው ቀለም ወርቅ አይተንፍሱ በፕሮቴስታንት ውስጥ ስላለው ስህተትና አንዳንድ እርኩሰቶች ዮኒ ማኛ ሲናገር ማለት ነው። ይሄንን ሄሎ ጴንጤ ጋር ካልሰማችሁኝ ስማ፣ በደንብ አድርገህ ስማኝ። ጴንጤ አንተ ጋር ግብረ ሰዶም ፓስተር አለ ወራዳ። መጀመሪያ አንተ ቤት አስተካክል። አንተ ቤት ዘማሪዎች እኔም ማቃቸው ስማቸውን ጠራዋለሁ ነገር አርፈ ካልተቀመጥክ አንተ ቤት ያለ ዘማሪ ግብረ ሰዶማውያን አሉ፣ የታወቁ ዘማሪዎች። ዮኒ ማኛ እዚህ ቪዲዮ ላይ ጠንቀቃችሁ ስሙ። እናንተ ቤት እንደዚህ ያለ ፓስተር፣ እንደዚህ ያለ ዘማሪ፣ እንደዚህ ያለ ሰው አለ አለ እንጂ ሁሉም ፕሮቴስታንት ግብረ ሰዶም ነው የሚል ጠቅላላ የሚሆን ቃል አላወጣም በዚህ ቪዲዮ ላይ ማለት ነው። ታዲያ እነዚህ ክብራቸው ከእግዚአብሔር ክብር የሚበልጥባቸው ቀለም ወርቅ አይተንፍሱና አብሮት ያሉ ሰዎች ይህንን ሐሳብ ለዮኒ ማኛ ንግግር ሰጥተውታል። ስሙትማ። በግል ስለሆነ በተናገረው ትናንትና እኔና እንዳልክንም ብቻ አይደለም የተናገረው የወንጌል አማኞችንም ሁሉ ጭምር ሲናገር ነው። እኔ ስላልሆነልኝ የገባሁት ማለት ነው። ምክንያቱም አም ጴንጤ ኦኬ፣ ማንም ፈርሞ እንዲሰጠኝ አይጠበቅም። ህዝቤ ነው፣ የእግዚአብሔር ህዝብ ነው፣ የማገለግለው ህዝብ ነው፣ በርቀትም በቅርበትም ማለት ነው። በደል ባለብን ነገር ላይ ብሌም መደረግ አለብን። አዎ አምናለሁ። ከዛ ውጭ ግን ማንም ተነስቶ በክርስቶስ ቤተክርስቲያን ላይ አፉን እንዲከፍት አንፈቅድም። እንኳን ዮኒ ማኛ የሚባለው ትናንትና መጥቶ የተጠመቀው ጥምቀት ያልደረቀለት ሰው አይደለም። እኔ እንኳን ድፍን 27 ዓመት በዚህ በእግዚአብሔር መንግስት ውስጥ ያማገለገል በእግዚአብሔር ህዝብ ውስጥ የቆየሁት እንኳን ሰውዬ እኔ ተነስቼ የወንጌላውያንን አብያተ ክርስቲያናትን እንደ ቸርች ዲስከሬጅ እያልኩ የማውራት ስልጣን ማንዴት የለኝም። መጀመሪያው ቪዲዮ ላይ ዮኒ ማኛ ወንጌል ባናቱ ይዘግዘቅ ሲል ተሰሙታላችሁ። ቀለም ወርቅ አይተንፍሱ ልቡ ሰፊ እንደሆነ በጣም እንደሚወደው በውስጥ በኩል ወንድሞች ተሰብስበው እንደተማከሩበት ስሜታ የሆነ እንዳወራ እንደተሰማቸው ይናገራሉ። በሁለተኛው ቪዲዮ ዮኒ ማኛ በጴንጤ ውስጥ ግብረ ሰዶሞች አሉ፣ ፓስተሮች አሉ፣ ዘማሪዎች አሉ ብላ ብላ ብሏል እና ይህንን ሲል ግን እንዳልክን ጨምሮ ራሱ ቀለም ወርቅ አይተንፍሱ ላይ አንዳንድ ሐሳብ ስለሰጠ ተለውጦ የመጀመሪያውን ድንጋይ አላነሳብህም ያለው ቀለም ወርቅ አይተንፍሱ የመጀመሪያውን ድንጋይ አንስቶ ካልወገርኩ እንደውም የተጠመክበት የጥምቀት ውሃ አልደረቀም እያለ ሲናገር ነበረ። ከዚህ በኋላ ሌላ ቪዲዮዎች አሉ። ምንድነው ላሳያችሁ የፈለኩት እነዚህን ሰዎች ሰው ጌታን እዚህ ሶሻል ሚዲያ ላይ ጌታን ተቀበልኩ ፕሮቴስታንት ሆንኩ ሲሉ በእኛ ነው የተሰራው ለማለት ልክ እንደምትመለከቷቸው ገስቱን ያጣቡታል።
ተመልከቱት። እቴ ነቢይት ብርቱካን ከብዙ ጊዜ በኋላ በድምፅ እንደገና ሰማሁሽ። ወንድማችን ቅዱሴ፣ ሌሎች እዚህ ያላችሁ 9200 ሰዎች እግዚአብሔር አምላክ ይባረክ፣ ጌታ ይመስገን። በጣም ነው ደስ ያለኝ ለእንዲህ አይነት ውሳኔ እንድትወስን የተባረከው ጌታ መንፈስ ቅዱስ ለሰዎች የህይወትን ንስሐ ሲሰጥ ትክክለኛ አነካክ ሲነካ እንዲህ ያደርጋል። አሁን አንተ ህይወት ላይ የሚታየው ማለት ነው። በአንድ ሳምንት ውስጥ መነጋገሪያ አድርጎህ ቤት በከፈትኩበት ጊዜ ሁሉ ሰዎች አንዳንድ ጊዜ መጥተው ምን ይላሉ? እንዴት ነው? ለዚህ ነው እነ ቀለመወርቅ አይተንፍሱ አጠንጥነው የኦርቶዶክስ ቤተክርስቲያን ላይ ፎከስ አድርገው የኦርቶዶክስ ቤተክርስቲያን ስህተት ይነቅሳሉ እንጂ ከዛሬ 3 ዓመት በፊት ወንጌላዊ አማኞች መካከል ወይም ፕሮቴስታንቱ መካከል ያለው ስህተትን ማውራት አይፈልጉም። ወይም ደግሞ ካወሩ የሆነ ጥቅማቸውን ያጣሉ። በተለይ ከሐሰተኛ ነቢያቶች ጋር በፈጠሩት ኔትወርክ ምክንያት ሐሰተኞች ሲነኩ ነውር ሲገለጥ ደስ አይላቸውም። በተለይ ክብራቸው ሲነካ ሶሻል ሚዲያ ላይ በሚያሰማሩት ሰራዊቶቻቸው በኩል ስማቸውን ያጠፋሉ፣ ፎቶአቸውን ይዘቀዝቃሉ፣ ያሰድቧቸዋል። እነሱን ፊት ለፊት አታያቸውም፣ ከኋላ ግን በማይታይ እጃቸው ተሳዳቢዎችን ይመድቡባቸዋል። ዮኒ ማኛ ትናንትና ጌታን ተቀበለ። በማን እጅ? በሐሰተኛዋ ነብይ የምትባል ሐሰተኛዋ ነብይ ብርቱካን በምትባል ሴትዮ። ይቺ ሴት ቸርች ዘግታ ህዝብ አጭበርብራ ወደ ሀገር አሜሪካ ጠፍታ የሄደች ሴት ናት። ከዚህ ሴት ራሱ ጌታን መቀበል ማለት ትክክለኛውን ጤናማ ያልሆነውን ወንጌል እንደሰማ ማሳያ ነው ብለን ቀድመን ስንናገር ነበር። አንዳንድ ሰዎች ጌታን ሲቀበል ሰው ደስ አይላችሁ ምናምን ብለው ድንጋዩን አበዙብን። ከዛ ዮኒ ማኛ ነገሩን ተመለከትኩት፣ አየሁት አለ። ለራሱ የፖለቲካ ፍጆታ ይሆናል። እናንተ 10 ዓመት ሙሉ ጌታን አገለገለን እያላችሁ ኦርቶዶክስ ስትሳደቡ ነበር እንጂ ወንጌል አይደለም የሰራችሁት፣ ከእናንተ የተማርኩት ጥላቻ ነው አለ። ይህንን ስል ግን ዮኒ ማኛ አሁንም ቢሆን ተመልሶ እነ ቀለመወርቅ አይተንፍሱ ጋር የጥቅም ስምምነታቸውን አድርገው ሊመለሱ የማይችሉበት ነገር ስለሌለ አይደለም ይህንን ቪዲዮ የምሰራው፣ እውነቱን እንድታውቁት ብዬ ነው። እነዚህ ሰዎች ጌታ ቢነካ ምንም አይጨንቃቸውም። ስለ ክርስቶስ ስም ቢጠፋ ምንም አይጨንቃቸውም። የስተት ትምህርት ቢናፈስ ግድ አይሰጣቸውም። የኦርቶዶክስ ቤተክርስቲያን ችግር ካልሆነ በስተቀር በተለይ በፕሮቴስታንቱ መካከል መሸፋፈኑን እንጂ መግለጡን አይፈልጉም። እንደ ታሪክ የዛሬ 10 ዓመት ጀምሮ እናገር ነበር ይላሉ። ከዛሬ 3 ዓመት በኋላ ታዲያ ለምን ተዋችሁት? የቢዝነስ ትስስር የጥቅም ትስስር ስላላችሁ ነው የተዋችሁት። እና አሁን ዮናስ ሙሉነ ነው የተናገረው፣ ግን እውነት አይደለም። በፕሮቴስታንት መካከል ሆሞሴክሹዋል ድርጊት የሚያደርጉ ፓስተሮች የሉም አሉ። ይህ ማለት ግን ሁሉም ፕሮቴስታንት ሆሞሴክሹዋሊቲን ይከተላል ይደግፋል ማለት ነው አይደለም። እውነት ተናግሯል። እውነቱን እውነት ብላችሁ ስህተቱን ስህተት ማለት ስትችሉ ኢየሱስን ወንጌልን ይዘግዘቅ ያለውን ሰውዬ ምህረት አድርገንልሃል የ8 ወር ጨቅላ ጩጬ ልጅ ነው ብላችሁ ያንን ሰፊ ልብ ያሳያችሁትን ዮኒ ማኛን ዛሬ ላይ ፕሮቴስታንቱ ስላለ ስህተት መናገር ሲጀምር ምን ነው ነብር ሆናችሁ? ምን ነው የተጠመክበት ውሃ ሳይደርቅ የሚል መርዘኛ ምላሳችሁን ተከታዮቻችሁን ከታች እንዲሰድቡት እያደረጋችሁ ዘመታችሁበት ለማለት ነው። ዮኒ ማኛ አሁንም ቢሆን ወደ ጤናማ አብያተ ክርስቲያናት ወደ ጤናማ የክርስቶስ ኢየሱስ ወንጌል እንድትመጣ በክርስቶስ ኢየሱስ በደንብ እንድታምን ስለ ህይወት እንጂ አንተ እንደምትለው አቤል አቡና አንተ የምትናገራቸው ነቢያት ይኸው ተሳካላቸው ይኸው አማረባቸው እንትን የምትለው ምድራዊ ኮተት ፈልገ ከሆነ ወደዚህ ወደ ክርስቶስ ኢየሱስ የመጣው አዋጣም። ፖለቲካ ለመስራት ከሆነ አሁንም አያዋጣም። ከነ ኤርሚያስ ጋር ለመበሻሸቅ ከሆነ አሁንም አያዋጣም። ምክንያቱም እነ ኤርሚያስ ንግድ እንጂ ወንጌል እንዳልያዙ ከዚህ በፊት ነግሬ ነበር። ብርቱካንም አታዋጣም፣ እነ ኤርሚያስም አያዋጡም። የሚያዋጣ በጎልጎታ ቀራንዮ ላይ የተሰቀለው ነፍሱን ስላንተ የሰጠው ክርስቶስ ኢየሱስ ብቻ ነው ነው ይሄንን ቪዲዮ የምሰራው። ይመቻል። እና አሁንም ከጥላቻ የመጣ ምን ጉድፋቸው ነውራቸው ተይዞባቸው የወጡ ናቸው አብዛኛዎቹ። እኔ የውሸት መስለኝ ነው። የጥላቻቸው ጥግ እኮ ምን እንደሚሉ ታውቃለህ? የኢትዮጵያ ኦርቶዶክስ የኢትዮጵያ አቆጣጠር ይቀየርልን፣ ታዲያ የኢትዮጵያ ካላንደር ይቀየርልን። አታውጪ ጳጉሜን ለምንድን ነው የምናከብረው? የእኛን የሃይማኖት የስርዓት በሙሉ እኛ የምናደርገውን በሙሉ ኢትዮጵያ የኦርቶዶክስ ቤተክርስቲያን ለኢትዮጵያ ካልቸርም ነች፣ ለኢትዮጵያ ትውፊትም ነች፣ ለኢትዮጵያ ባይዘዌ ሊትሬቸር ያስተማረችው የኢትዮጵያ ኦርቶዶክስ ነች። ጽሁፍን ያስተማረችው፣ ቋንቋን ያስተማረችው፣ ፊደል ያስተማረችው የኢትዮጵያ ኦርቶዶክስ ነች።
የኢትዮጵያ ኦርቶዶክስን ስጦታ በሙሉ ይጠቀማል። ከዛ ይመጣና ደግሞ እንግዲህ ቸርች ሂዱ እስኪ በምን የምታከብሩት? የአበሻ ቀሚስ የማን ነው ካለ የእናንተ ነው እንዴ? አይደለም። ዜማውን ራሱ አሁን እየሰረቁ ከቸርች ጋር እኮ የተያያዘ ነገር እኮ ነው። እያንዳንዱ ነገር አሁን ዜማ እሰይ ስለት የሰመረ ተብሎ ዜማ ብሽሽቁ አይጠቅምም። ክርስቶስ እውነተኛ አምላክ ነው። ብሽሽቁ ለምን መጣ? አሁን ዜማ ታጥቶ ነው ፕሮቴስታንት ቤት ዜማ ታጥቶ ነው። እሰይ ስለት የተሰመረ ተብሎ አዲስ ሲንግል ማብሸቂያ ስለሆነ ቪው አለው። ገባ ገብቶ ሰው ኮመንትም ለማድረግ ምናምን እየተበሻሸቀ ይቀመጥበታል። ክርስቶስ በዚህ ይከብራል እንዴ? ክርስቶስ እንባውን አፈሰሰ ነው የሚለው መጽሐፍ ቅዱስ። የሚገርም ነገር አልዓዛርን እኮ አስነስቶታል። የእነሱም ማዘን አይቶ ኢየሱስም እንባውን አፈሰሰ ይላል መጽሐፍ ቅዱስ። ቅድም ሳነበው ነበር። ካዘነው ጋር አዝነ፣ መልካም ነው ከሆነ ጋር መልካም ሆነ። ከዛ በፍቅር ጋስፕልን ሰብከ ወደ ክርስቶስ ታመጣለ። እንዲያውም ክርስቶስ ይሄ በጣም በእግዚአብሔር ነን ብለው የሚመጻደቁትን ነበር ጓ የሚልባቸው። አሁን ምንድነው እኔ ማፍርባቸው ጉዳዮች ስላሉ እኔ ቀድሜ ተናግሬ ነበር። ራስን ማጽደቅ እንዳይሆን እሱን ነገር ትተነው እኔ ከመጀመሪያው ጀምሮ ነገሮችን ስናገር ሰው በጌታ ሲሆን ደስ አይልም፣ አዲስ ክርስቲያን ሲሆን እኔ መጡ የተባሉትን ሶሻል ሚዲያ ላይ ጌታን አገኘን የሚሉት ፕሮፓጋንዳ የሚነዙትን ሰዎች በሙሉ ነው በጥንቃቄ መመልከት አለብን፣ መሬት ላይ መተከል አለባቸው ብለን ብዬ ስናገር የነበረው። እንዳልክን ጨምሮ ሰሙ መጣ፣ ሰሙ ጴንጤ ነኝ ያለ ሰሙን ጨምሮ ዮኒ ማኛን ሁሉንም ማለት ነው። በጣም ነገሮችን በትክክል ማየት አለብን። ምክንያቱም በቃ ይሄ የሃይማኖቱ ዥዌ አዋጭ ነው ለአንዳንድ ሰዎች እንደተመለከታችሁት። ከኦርቶዶክስ ወደ ፕሮቴስታንት መጣው ማለት፣ ከዛ ማስወራት፣ ከፕሮቴስታንት ወደ ኦርቶዶክስ ሄድኩ ማለት፣ ከዛ የሆነ ቦታ የሆነ በቃ የሆነ አዋጭ ነገር በተለይ እዚህ ሶሻል ሚዲያው ላይ ማለት ነው። እና ዛሬ አሁን የተናገረው ነገር ውስጥ ዮናስ ሙሉነህ ሁሉን ውሸት ነው የተናገረው፣ ስድብ ብቻ ነው የተናገረው። ዮናስ ሙሉነህ ቅጥፍ ነው ያደረገው አይደለም። የተናገረው ውስጥ እኮ እውነት አለ። ምን የምትክዱት ጉዳይ ነው እንደ እውነት እኮ አለ። ዮናስ ሙሉነህ ስለተናገረው ብቻ እውነት ውሸት አይሆንም። እንደውም እኔ ዮናስ ጎዶሎ ነህ ብየዋለሁ ከሙሉነህ። አባቱን መንካት ባልፈልግም ግን ሪያሊቲው ግን አለው። ገብቶሃል አይደለ? አቤላውን ብታመጣ ብዙ እውነት አለው። አልዋሽም፣ የሚናገራቸው እውነት አለ። ሌላ ነገር አሁን ነገ ቪዲዮ ይሰራል። እዚህ ጋር አሁን ሌላ ነገ ቪዲዮ ይሰራል። ለእሱ እንጀራ መሆን አልፈልግም። አሁን ፕሮሰን ነው ያለው። ገብቶሃል እንዳልኩ አቤል በተወሰነ መልኩ እውነት አለው። ገባ በተወሰነ ሁሉንም አደራሲዎች ጀበና ምናምን እያልከው ጀበና ነው የምለው። ከኔ ጋር እንመጫለን። አይመችም። ለምን መሰለ ምን ይገባኝ መሰለ እኔ በባህሪ በጣም የቀን ሙሉ ስራ አረገው የሙሉ ጊዜ ምን ይቻለ ነገር ኤቭሪዴይ ነቀፋ በየትኛውም ይደብራል። አሁን ለምሳሌ አንተ ለወደድ የምችልበት ነገር ሁሌ ነቀፋ ሲሆን አይመችም። ገብቷል? አንዳንዴ ፍቅር፣ አንዳንዴ ወንጌል፣ አንዳንዴ ምን አንዳንዴ የሆነ ነገር ስታይ ደግሞ በዛ ነገር ላይ አስተያየት ትሰጣለህ። ለምሳሌ እኔ እንዳልክን በምታየው መልኩ ቪዲዮዎችን አምጡ። በጌታ ከሆነ በኋላ የሚገርም ደጋፊው ነበር። ስህተት ካለ ደግሞ ስህተት ማለት ሊያስቱ አይገባም። ሌሎችንም ስህተት አብሬ እንድናገር ያደርገኛል። የሱ ማድረጉ ምክንያት ይሆናል ሌሎችንም እንዳወጣ። አየህ እሱ ያችን ነገር ቢያልፋት ኖሮ የለም በቃ ይኸውላ እኔ አሁን ጎልጉዬ ያወጣሁት ጉድ አይወጣም ነበር። አንዳንዴ ቆም ብለን ማሰብ ጥሩ ነው። ትክክል ብትሆንም ታይሚንግ የሚባል ነገር አለ በማንኛውም ነገር ላይ። ታይሚንግ ሁልጊዜ ሶሻል ሚዲያ ላይ ወሳኝ ነገር እንደሆነ ማንም ያውቀዋል። ጌታ ኢየሱስ ምስክሬ የሶሻል ሚዲያ ሰው ስለሆነ እንዳልክ ያቺን ታይሚንግ ጠብቆ ጧ ማድረግ ፈልጓል። አንድ ቤካ የሚባል ቤት ነው። ለፖለቲካ አጀንዳ የገባ ሰው ለፖለቲካ አጀንዳ ቪው ቀነሰ የሆነ ነገር ሲናገር ጥፍሩ የሚቧጭር ሰው ጥፍሩ የሚያነሳ ሰው
ስለዚህ ጥንቃቄ እኔን ነው እንዴ ኤርሚያስ ቤት ነው እንደዚህ ጨዋታ? ዛሬም እየተናገረ ያለበት አውድ በጣም የሚያስጠላ ነው። ትናንትም የተናገረው በጣም የሚያስጠላ ነገር ነው። ለስማውና እኔ ጋር ከሆነ ትወርዳላችሁ። ጮቤን ለማስረገጥ እዛ ቤቶችን ለማስደሰት በዚህ ልክ መሆን የለበትም። አንተ ከእውነት ጋር መቆም አለብህ። እውነት ስላለ ነው እኛም ከአንተ ጋር የምንቆም እና በዚህ ልክ ቢደረግ ደስ ይለኛል። ኤርሚ ሮጦ ገባ እንደ ቢኒዛ ከምኔው ገባ እምቸኩለው ስራ አለ ሲል አልነበረ እንዴ? ጥያቄ ኤርሚ ቅድም ብለኛል፣ አልዳንም ብለኛል። ይሄ ሰውዬ እኮ ወንጌልን ማያውቅም ማለት ነው። ዮኒ አልዳንም እያሉ ነው። አንዴ ወረዱልኝ ቤተሰብ በክብር በቃ ዮኒ በጣም ያሳዝነው። ክሪቲሳይዝ ማድረግ አይቻልም ማለት ነው። በየሰለጠነ ማህበረሰብ እንደዚህ መሆን አልነበረበትም። ባህላዊ ናቸው ዮኒ፣ ባህላዊ ናቸው። ወይ ብዬ አንዴ በጣም ይቅርታ እንጂ ችግር ሌላ ቀን እንመለሳለን። በኋላ እንመለሳለን። ተረጋጋና በኋላ እመጣለሁ። ስሙ ቆይ የዳነ ሰው አይነት ምልልስ ዝም ብሎ ከምታየው ከሶሻል ሚዲያ ላይ ቀድሞ ከነበረው ነገር የተነሳ ሀብትዬ አንዴ መርጭ ወራቶችም ቢሆን ራሱን ሲናገር ነበር። ያንስ ቀድሞ ሲሳደብ የነበረውን ነገር አይሳደብ ነበር። በኋላ ላይ ግን ወንጌል ባፍጢሙ ይደፋ ብሎ አለ። ሰማ ምንድነው ብዬ ስል ያው ራሱን በውስጡ ስንጠይቀው ሰዎች አስቆጥተው ነው አለ። ኦኬ እንግዲህ የድሃ ልሳን ይኖራል፣ ሰው በስሜት ሆኖ ሊናገር ይችላል ብሎ በሚል የይቅርታ ልብ ሊኖረን ይገባል እና ልንታገስ ይገባል ብሎ ሚል እንደ አዲስ ክርስቲያን በወቅቱ እኔም እንደ አዲስ አንገርተን እሱ ቤት እሱም ሶሪ ብሎ ሲል ኦኬ አለ። በቃ ስለዚህ ሰው ይቅርታ በጠይቀበት ትናንትና እኮ ራሱ እንኳን እየተናገርኩ ነበር። ይቅርታ በጠይቀበት ምናምን ነገር ብሎ አለ እና አሁን እኛን አጠቃላይ ወንጌላውያን አማኞች ቡሽ ናችሁ ብሎ ግብረ ሰዶማውያን ናችሁ ብሎ የመናገር አጠቃላይ አያችሁ ፖለቲካ ሲሰራ እንደዚህ አይነት የወረዱ ሰዎች ናቸው። የፈለገውን ማለት ይችላል። ሁሉም ጴንጤ እንደዛ ነው ተብሏል። ራሱ የሆኑ ማኛ ስሙ መረጃ አያወራም። ይሰብስብና መረጃዎቹን ይዞ ይምጣ። አያወራም እና ቴንኪው ስለሰጠ አሁን ጻፉልን። እነዚህ የጥላቻ ጥግ በኦርቶዶክስ ጥላቻና ቅናት የሰከሩ ናቸው። አሁን በደንብ ኦፊሻል ጀምረነዋል፣ እናወራዋለን። ወንጌል እንደናንተ